እንደውም ይተርበኛል እጄ ራውንድ ሰርክ እኔ የማይበት አንግል አለ እኔ የለመድኩት አንግል። ለካርዲዮሎጂ ምን እንጠብቅ ኔክስት? ጥሩ ቲም መስርተናል። ሳፖርት ቲሙ በተለይ ስራ እንድንሰራ ያበረታታናል። ፎከስ ዶኖ መስራት ነው። ላንሴት አይዲያል ቦታ ነው እና ያኔ የተሻማህበት አንድ አልትራሳውንድ ሆነ ጂኢ ራሱ ወደ 8 አልትራሳውንድ ተቋም ውስጥ አስገብተህ ቁጭ ብለህ ቢያንስ ግማሾቻችን ዩኒቶች ተማሪዎቻችን ቢያንስ 50% of their practical exposure በተለይ ሰርጀሪን ላንሴት ላይ ነው። ጥቁር አንበሳን አግዘናል በድፍረት ማለት እችላለሁ። ስንገባ ራውንድ ስናደርግ 3 አራ ከዶክተር ደሳለኝ ጋር እኮ ሰርጀሪ ራውንድ አደርጋለሁ። ራውንድ ማድረግ እኮ እሱ ሰርጂካል ፔሸንቶችን ስለሚያርለም እንደውም ይተርበኛል እጄ ራውንድ ሰርክ ግን ስንሄድ ብዙ ነገር ፒክ እናደርጋለን። በቃ ቲም ስራ ሲሆን ስፔሻሊቲዎች አብረው የሆኑ ነገሮችን ሲያዩ እኔ የማይበት አንግል አለ እኔ የለመድኩት አንግል። ዶክተር ደሳለኝ ደግሞ የሚያይበት ኮምፕሊትሊ ዲፍረንት አንግል። በነዛ ነገሮች እኛ የውስጣችን ዴቨሎፕ ማድረግ ሳይሆን እየተጠቀመ ያለው ክላይንት ሜጀር የሆነ ቤኔፊት ነው ያለው። ሜጀር ማለት አንዴና ያብል የሆነ ቤኔፊት ነው ያለውና እነዚህ ስራዎች እርስ በርስ እንዲያድግና ያው ይሄን ሁሉ ኮንፊደንስ ኖሮ እንድንሰራ አድርጎናል። በጊዜ ሂደት ግን አሁን የጎደለ ነገር አለ እንዴ ዶክተር ደሳለኝ? ከጥግ እስከ ጥግ ኢኩዊፕመንት በኢኩዊፕመንት ነው። ያኔ የተሻማህበት አንድ አልትራሳውንድ ሆነ ጂኢ ራሱ ወደ 8 አልትራሳውንድ ተቋም ውስጥ አስገብተህ ቁጭ ብለህ ለካርዲዮሎጂ ምን እንጠብቅ ኔክስት? አሁን ካትላብ ላይ ነው እንግዲህ ምንድነው አሁን በካርዲዮሎጂ አሁን በአለም ላይም እያደገ ያለ ሰርቪስ ነው። ያው የካርዲያክ ሰርጀሪ ሰርቪስ ለወደፊት የምንጀምር ይሆናል። እንዲሁም ደግሞ ካትላብ ቤዝድ ሰርቪሶችን እንደዚህ ኢንተግሬትድ አሁን የዚህ የላንሴት ስብስብ ደስ የሚለው ስፔሻሊስቶቹ ሰብ ስፔሻሊስቶች እርስ በርስ የመረዳዳት ባህሪ ይኖራል እና እኛም አሁን ካርዲያክ አነስቴዥያ ስላለን ዲፊካልት ፕሮሲጀሮችን እንድንደፍር ያደርገናል። ቫስኩላር ሰርጀሪ ስላለ ሳፖርት ያደርገናል። እንዲሁም ደግሞ ሌሎች አሁን ካት ቤዝድ ሰርቪሶች እንደ ኬሞ ኤምቦላይዜሽን ሊሆን ይችላል፣ የማሊግናንሲ ኢንተርቬንሽን እንዲሁም ደግሞ ኔፍሮሎጂ ላይም እንደዚያ አድቫንስድ የሆነ አክሰስ አሁን የዲያሊሲስ አክሰስ በማጣት የሚሞቱ ሰዎች አሉ። በነገራችን ላይ ካትላብ በመኖሩ ግን አሁን ዶክተር ሰይፈ ዲፊካልት አክሰስ እየሰራ ነው። እንዲሁም ደግሞ የካርዲያክ ላይም እንደዚህ ስትራክቸራል ኢንተርቬንሽን የሚባሉ በዲቫይስ ዲፌክቶችን ክሎዝ ማድረግ ቫልቮቶሚ መስራት ስራዎችን እያስፋፋን እንሄዳለን። ገና አሁን ካትላብ ከጀመርን 5-6 ወራችን ነው። ብዙ ነገሮችን እና ኤሌክትሮፊዚዮሎጂ ኮሮነሪ ኢንተርቬንሽኖችን እየሰራን ነው። ግን ለወደፊት ደግሞ በጣም እያሰፋን እንሄዳለን። ጥሩ ቲም መስርተናል። ሳፖርት ቲሙ በተለይ ስራ እንድንሰራ ያበረታታናል። የሚኖረው የአይሲዩ ሳፖርት ቲም አይሲዩ ያለው ሐኪሞች አይሲዩ ያሉት ነርሶች ካትላብ ላይ ያሉ ነርሶች በጊዜ ሂደት ደግሞ ያለ የኮኦርዲኔተር ቲሙ መተባበር ሰርቪሶችን የበለጠ እያሰፋን እንድንሄድ ስፕሪንግ ቦርድ ስለሆነ የበለጠ ስራዎች እየሰራን እንሄዳለን። መጀመሪያ ላይ ካሰብከው ላንሴትን ስትጀምር ካሰብከው ምን ያክሉን አቴን ለማድረግ በቅተሃል? እና ደግሞ አንተ ካሰብከው አሁን የ5 ዓመት የ10 ዓመት የ1 ዓመት ጎልህ ምን ያክሉን አሳክተዋል? እንደ ላንሴትስ ምንድን ነበር ኤክስፔክቴሽኑ? አሁን ምን ላይ ነህ? እኔ በዋናነት አስብ የነበረው ፎከስ ዶኖ መስራት ነው። በፊት በየቦታው ፕራይቬት ስንሰራ የኢንዶክሪን ሰርጀሪ ብቻ ሳይሆን ሌሎችንም ነገሮች ኦፕሬት ያደርግ ነበር። የኢንዶክሪን ኬዞችን ደግሞ ሌሎችም ሐኪሞች ኦፕሬት ያደርጉ ነበርና ዋይድ ስፔክትረም ነው እያንዳንዱ የነበረው። ያው ስኪሉም የዛን ያህል ሱፐርፊሻል ነው የሚሆነው። አንዱ አቴን ማድረግ የፈለግነው ነገር ስፔክትረሙን ናሮ አድርጎ ፎከስ ዶኖ መስራት ነው። ያንን በደንብ አቺቭ አድርገናል። ፎከስድ በመሆኑ ምን ጌን ታደርጋለህ? ስኪል ነው እያደገ የሚመጣው። አውትካም ኢምፕሩቭ ያደርጋል። ፔሸንት ሳቲስፋክሽንም በደንብ ኢምፕሩቭ ያደርጋል። ይሄንን በደንብ አቴን አድርገናል። ዳታችንን ኮንትሮል ማድረግ እንችላለን።
አሁን የላንሴት የአንድ ፕሮሲጀር ሰክሰስ እና ኮምፕሊኬሽን ሬት ቢባል በቃ የኢንዶክሪን ሰርጅን ነው ይባላል። ግን ሌላ ቦታ ስንሰራ ታይሮይድ ሰርጀሪ የሆነ ሆስፒታል የተሰራ አውትካሙ ምንድነው ቢባል ቁጥሮች ታውጫለሽ ግን ምንም አይነግርሽም። ይሄ ግን ኢንዶክሪን ሰርጅን ሄፓቶቢላሪ እንደዛ አሰስ ማድረግ እንችላለን። እና the benefit of subspecialty ብሎ ራሱ አሰስ ለማድረግ ላንሴት አይዲያል ቦታ ነውና ይሄንን ጌን አድርገናልና ፕሮሲጀር ዋይዝ ከሄድን ደግሞ የኔ ስፔክትረም ማነው ፊልድ ኦፍ ፕራክቲስ ታይሮይድ፣ ፓራታይሮይድ፣ አድሬናል በዋናነት ብረስ ሰርጀሪ የምንሰራለንና ታይሮይድን በተመለከተ ኦልሞስት ያው ኮምፕሌክስ የሚባሉ ሰርጀሪዎችን መስራት ችለናል። ፓራታይሮይድ እንደ ሀገርም ያው ዲቴክሽን ሬት ኢምፕሩቭ ማድረግ ነበር። አሁን ሩቲን ኬዝ ነው። አድሬናሌክቶሚ ላይ ስቲል we have a huge gap። በጣም አድቫንስድ የሆኑት ሶሳይቲ ላይ ኦፕን ሰርጀሪ አይሰራም ፎር early case of adrenal tumor። ባለፈውም ተናግሬያለሁ። ይሄንን ማስቀረት መቻል አለብን እኛ። እንደው ለአንዳንድ ፕሮሲጀሮች ላፓራስኮፒክ ሰርጀሪ ዲፈረንስ ብዙ አይደለም። ለምሳሌ የና ሄኖክ ኮሊ ላፓራስኮፒ ሲሰሩም ኦፕን ሲሰሩም ኢንሲዥኗ በጣም ብዙ አትበላለጥም ለጌጥ ካልሆነ በስተቀር። አድሬናሌክቶሚ ላይ ግን ዲፈረንሱ በጣም ሂውጅ ነው። ሞርቢዲቲውም በጣም ሃይ ነውና ይሄንን ነገር ማስቆም መቻል አለብን። ያው ኢንዲኬሽኖች አሉ ኦፕን ሰርጀሪ የሚሰራ ግን ደግሞ ትናንሾቹንም ቲዩመርኛ ኦፕን ነው የምንሰራውና ይሄ ነገር መቆም አለበት። እዚህ ላይ መስራት እንዳለብን አስባለሁ። ከዛ በተረፈ ዳያግኖስቲክ ፋሲሊቲ ስፔሻሊ ባዮኬሚካል ሆርሞን ፕሮፋይል እና ጄኔቲክ ስተዲ የሚባሉት ስቲል መሻሻል ያለባቸው ነገሮች ናቸው። እነዚህ ነገሮች ዲሲሽን ሜኪንግ እና ፔሸንት አውትካም ላይ በጣም ሂውጅ የሆነ ኢፌክት ነው። የኢንዶክሪን ሰርጀሪ ብቻ ሳይሆን እንደ ቲም ላብራቶሪውንም ሌሎችንም ዲፓርትመንት ኢንክሉድ አድርገን ማሻሻል እንዳለብን አስባለሁ። ይሄን ጌን አድርገናል። ግን ከዚህ ጋር ተያይዘው አዘሆል ላንሴት በመከፈቱ ምን ቤኔፊት አገኘ? እንግዲህ አሁን እስካሁን ያልኩት አንዱ ቤኔፊት ነው፣ ፎከስድ የሆነ ስራና ኢምፕሩቭድ አውትካም ነው። ሁለተኛ ያው የላንሴት ፕላን ውስጥ ባይኖርም አንዳንድ ዩኒት አትሊስት ሃፍ ኦፍ ዘ ዩኒትስ ኢን ዘ ሆስፒታል ትሬኒንግ ሳይት ሆኗል ኢንፎርማሊ። ቢያንስ ግማሾቻችን ዩኒቶች ተማሪዎቻችን ቢያንስ 50% of their practical exposure በተለይ ሰርጀሪን ላንሴት ላይ ነው። ጥቁር አንበሳን አግዘናል በድፍረት ማለት እችላለሁ። ተማሪዎቻችንም ከሰሙ ይስማማሉ 100%። ሄፓቶቢላሪ፣ ኮሎሬክታል፣ ኢንዶክሪን፣ ኦርቶፔዲክስ በጣም ብዙ አግዘናልና ይሄም ትልቁ ጌን ነው ለላንሴትም ብቻ ሳይሆን እንደ ሀገርም። ሌላው ትልቁ ያስተማርነው ነገር ኮላቦሬሽን። አሁን እያንዳንዳችን በራሳችን መንገድ ሄደን ቢሆን ኖሮ ሄኖክ ሲደመር ደሳለው ብለሽ 23 ሰው ብትደምሪ is much less than what we have now። እና የሳይነርጂዝም የሚባለው ነገር ወደ ሌላ እንዳትወስዱት እሺ። ሳይነርጂ የሚባለው ነገር ዲሞንስትሬት አብረን በመሆናችን የኔ ላንሴት ውስጥ ያለኝ ነገር ብቻዬን በሰራው ለሆን ከምችለው በብዙ የተሻለ ነውና ይሄ ደግሞ ክፍለ ሀገር ድረስ አዲስ አበባም ሌሎች ግሩፖች የሐኪሙ ሜንታሊቲ ራሱ ተቀይሯል። እና ምንድነው ማስተውል ጊዜ ሆስፒታል should be owned by health professionals። ለህክምና ብቻ አይደለም በቃ እኛ ጤና ባለሙያዎች ሆነን የሙያውን ትልቅ ስኪል እና ኖሌጅ ይዘና ብለን የምናስብ ሰዎች ለምን እኛ ኦን አናደርግም? ተቋማት ልክ እንደዛው በሌላውም ሴክተር ትልቅ እርሻ ሊኖረው የሚገባው ሰው በግብርና በጣም የተማረ ሰው መሆን አለበት። ኮንስትራክሽን should be owned by best engineers። ያንን ሜንታሊቲ አትሊስት በጤና ባለሙያው ላይ ሐኪሞች ላይ ክፍለ ሀገርም ተጂ ከላንሴት በኋላ ብዙ መነቃቃት ነገር አለና ላንሴት ያው ብዙ ነው፣ ለኛም ብዙ ነው፣ ከኛም ውጭ ላለው ማህበረሰብ በጣም እንደ ሀገርም ላይ ብዙ ነገር አስተምረናል ብዬ አስባለሁ። ያው ዶክተር እንዳለ ያለው ላይ ስትረስ ለማድረግ ማለት ነው ቃላቶቹን ቀለል አድርጎ ስለጣላቸው የሆስፒታል ኦነሮች ሄልዝ ፕሮፌሽናሎች ነው መሆን ያለበት ማለት ሄልዝ ፕሮፌሽናል መሆን አለበት ማለት አይደለም። ቢኮዝ እንደ አንድ ሰው ስናስብና እንደ ብዙ ሐኪሞች ስናስብ ትልቅ ዲፈረንስ ነው። ሶ ፕሮፌሽናሎች ማለት ሐኪሞች ኦን ማድረግ አለባቸው ተሰብስበው አብረው ሰርተው ማለት ነው። ያ በጣም ኢምፓክት ስላለው ሁሉም ይሳካል ወይ ያው ሌላ ጥያቄ ነው። ሶ ያው ባክግራውንድ ስራ መስራት ያለበት ብዙ ነገር ስላለ ከህብረት ግን የሚበልጥ ነገር የለም፣ ምንም ጥያቄ የለም።
በህብረት እስከተያዘ ታርጌቱ አብሮ ማድረግ እስከሆነ ድረስ ታርጌቱ ኢንዲቪጁዋል ጌን ሲሆን ምንም ጥያቄ የለውም። ፌለር የውድቀት መነሻ የሚሆነው እኔ ከዚህ ውስጥ ልጠቀም ብሎ የሚጀምር ሰው ካለ፣ አብረን ከዚህ ውስጥ እንጠቀም ብለው ግን ከተጀመረ የሚወድቅበት ምንም ምክንያት የለም። ይህንን ደግሞ ለብዙዎች ምሳሌ ሆነናል። ይሄ በእውነት ከምንኮራባቸው ትልልቅ ፒላሮች አንዱ ነው። ምሳሌ መሆን ደግሞ ጀስት አይተውን ኮፒ ማድረግ አይደለም። ምሳሌ መሆን ማለት መተው አማክረውን ቁጭ ብለን አሰራሩን ነግረናቸው እንዴት እንደተደራጀ መጠንቀቅ ያለባቸው ምን እንደሆነ ፕሮፐርሊ እንደ ፕሮፌሽናል አድቫይዝ አድርገናቸው ብዙ ተቋሞች ተከፍተዋል። ለዛ ነው በጣም ፕራውድ ነው። እንደ ኢንስቲትዩሽን ከላንሴት ውስጥ እንደ ሄፓቶቢሊያሪ ብትል እኔ በዚህ ደረጃ እንደዚህ አይነት ዲፊከልት እና ኮምፕሊኬትድ የሆኑ ኬዞችን ኮንፊደንት ሆኜ ኤኒ ታይም ኦፍ ዘ ዴይ ሰርጀሪ ጀምሬ በእንደዚህ አይነት ኤክሰለንት አውትካም እኖራለሁ ብዬ ድሪምም የለኝም። ቢኮዝ እነዚህ ሰርጀሪዎች የትኛውም ዓለም ላይ ሲሰሩ ዲፊከልት ሰርጀሪዎች ናቸው። ኢት ኢዝ ኖት ላይክ የኔ ስኪል አይደለም እዛ ጋር ብቸኛው ፋክተር። ስኪል ምንም ጥያቄ የለውም ሰርጀሪ ላይ መሰረታዊ ነገር ነው። ግን ከዛ በኋላ ያለው ኬር ለህመምተኞች አውትካም ትልቅ መሰረት ስላለው ምን አይነት አነስቴዚዮሎጂስት ነው አብሮ ነው የሚሰራው? ምን አይነት ዋርድ ውስጥ ነው ፔሸንቱ ኬር የሚደረገው? ፎሎ አፑ እንዴት ነው የሚታየው ፎሎ በሚያደርጉት ሐኪሞች? ከዛ ደግሞ ይሄ ዲቴክሽን ኮምፕሊኬሽን ዲቴክሽን የሆነች ትንሽ ነገር ስትፈጠር ሜጀር ነገር ከመሆኑ በፊት ቶሎ ዲቴክት አድርጎ ሜጀር መውሰድ መቻል ትልቁ ኳሊቲያችን። በዛ ውስጥ እኛም ዴቨሎፕ አደረግን። እንደ ሩቲን እናየዋለን እንጂ አንድ ፔሸንት ለወፕል አስገብቼ ዛሬ ኦፕሬት አድርጌ ነገ እንዴት ነው ተነስ ብዬ ሳስበው በዛ ቦታ ላይ አሞኬ ግን ተመልሼ ቁጭ ብዬ ሳስበው ዲስ ፔሸንትስ ይሄን አውትካም የያዙት ይሄ ቲም የደረሰበት ደረጃ ኤክሰለንስ ላይ ስለሆነ ነው። አድቫንስመንቱ በፕራክቲስ ደረጃ ሜጀር ኢምፓክት ነው ያለው፣ ምንም ጥያቄ የለው። ያን ደግሞ ያመጣው ረጅም ጊዜ አንድ ቲም አንድ ሰው ጋር ሊድ እያደረገው ስለሚኖር ማለት ነው። እንደ ተቋም ደግሞ ብናስበው እኛ ያው በጣም የፕሮጀክት ሰዎች አይደለም። ላይክ እንደ ንግድን አስበን ሰክሰስ በዚህ ብለን ይሄን ማግኘት አለብን ብለን ሜጀር ያስቀመጥነው ክራይቴሪያ የለም። ግን እንደው ኢንፎርማሊ ስናወራ ያን ጊዜ የመሰረትነው ጊዜ እንደው 5 ዓመት ሞልቶን ስንከፍተው ሜዲካልና ሰርጂካል ሴንተር ስለሆነ እንደው 2 ዓመት 3 ዓመት ቆይተን ሆስፒታል ማድረግ ብንችል እንደው 5 ዓመት ቆይተን እንደው ኤክስፓንሽን ብንጀምር እንደው መስፋፋት ብንጀምር ብለን እናስብ ነበር። 5 ዓመት አልሞላንም ባይተው ግን ባይናው ይከን ኢማጂን ያለንበትን ደረጃ 3 ህንፃዎችን ይዘናል። ኦል አድቫንስድ የሚባሉ መሳሪያዎች የህክምና መሳሪያዎችን ይዘናል። 3 ተጨማሪ ብራንቾችን ከፍተናል። በቲማችን ውስጥ ከነበርነው 23 ሰዎች ተጨማሪ 48 ሰዎችን ጨምረን አሁን ወደ 69 አካባቢ ሆነናል። ይሄ ካሰብነው በጣም ኤክስፖኔንሻሊ አድገን የደረስንበት ደረጃ ነው ያለው። ይሄ ያው ብዙ ፋክተሮች ቢኖሩም ያው መሰረታዊ ለፈጣሪ የሚሰጥ ነው። ከዛ ውጪ ኢንስቲትዩሽኑን እንደው ስናየው ምን ፊል እናደርጋለን? ሁልጊዜም ለእኛ ትንግርት እውነት ለመናገር እየለመድነው ስንሰራ ስራ እንሰራለን። ግን ቁጭ ብለን ስናወራ ግን በቃ ይሄ የዚህ ውስጥ ያለውን ሰው የልብ ንጹህነት አይቶ እግዚአብሔር ፈቅዶ ጥሩ ያደረገው ነገር ነው። እንደ ሀገርም ዶክተር እንዳለም እንዳለው ፕሮፌሽናሎችን በማሳደግም የተሻለ አገልግሎት ሀገር ውስጥ መስጠት በመቻልም ሀገር ውስጥ ብቻ አይደለም እንደምታውቂው ከ15 እስከ 20% ደንበኞቻችን ከሀገር ውጭ የሚመጡ ፔሸንቶች ናቸው። ይህንን ድሪም አድርገነዋል ወይ? we did not imagine that. ከብዙ ዙሪያ ያሉ ሀገሮች ስፔሲፊካሊ ላንሴት ታከሙ ተብለው ሪፈር ተደርገው ይመጡ ብዙ ክላይንቶች አሉ ዴይሊ የምናክማቸው እና ይሄ ሁሉ ለእኛ የሰክሰስ ጥግ ነው፣ መጨረሻው ባይሆንም ማለት ነው። ግን ከዚህ ብዙ ገና ምናልመዋል። ስፒኪንግ ኦፍ ኮላቦሬሽን እና ብዙ ወደፊት ማለ እስካሁን ድረስ 2 የተለያዩ ሲስተር ካምፓኒስ ወይም ሌሎች ሄልስ ፒኤልሲዎችን ከፍታችኋል። አንዱ ዶክተር ደሳለውም ሊድ የሚያደርገው ነው። እሱ እንዴት አስባችሁ እነዚህንም 48 ፕሮፌሽናሎች እንዴት ጨመራችኋቸው? እሱ ላይ ትንሽ ተች እናድርግና ከዛ ደግሞ አሁን እየሰራን ያለ ነው አሁን የጀመርነው ስለ ሪሰርች አክቲቪቲዎች እና ዋትስ ኔክስት የሚለው ላይ እናወራና
ምንድነው ይሄ የዚህ ስብስብ ሰልፍለስ የሆነ ሊደርሺፕ ነው ያለን እና ሊድስ በምናደርግበት ጊዜ ስራ ላንሴት በሚሰጠን ጊዜ ላንሴት ይሄን ያክል ለኔ ይከፍለኛል ወይ ብለን አስበን አናውቅም። አሁን እኛ ሲኦዎች ነን። ምንም በሲኦነታችን የምንወስደው ምንም የተለየ ቤኔፊት የለም። ግን ከዛ ተጨማሪ ቤኔፊት የሚሆነው ምንድነው እዛ ላይ የምናደርገው አስተዋጽኦ ነው። ያ ትልቅ ደሞዝ ትልቅ ሽልማት ነው እና ይሄ ሰልፍለስ የሆነ ሊደርሺፕ ለሌሎችም ኢንጀክት ማድረግ ነው የፈለግነው እና ሌሎችን ተቋማት ስናስፋፋ እኛ ሳትስፋይ ያደረገን ነገር እነዚህ ጓደኞቻችን ደግሞ ከዚህ በፊት አብረውን ቢሰሩ እያልን ስንመኛቸው የነበሩ ጓደኞቻችን አብረን ምንውል ልክ እንደ ዶክተር እንዳለ እንደ ዶክተር ሄኖክ አብረውን የተማሩ አብረውን የሰሩ በደንብ ችሎታቸውን ብቃታቸውን ሊያስመሰክሩ የሚችሉ ሰዎች ነበሩ። መስሪያ ቦታ አጣው የሚቸገሩ የነበሩ ሰዎችን እነዛን ነው ሰብሰብ አድርገን እስኪ እንደዚህ አይነት ሁኔታ ብናሳያቸው ብለን የቀጠልነው ማለት ነው። አሁን እንደውም አንደኛው ሴንተር ዶክተር ሲሳይ የሚመራው ሌላ ቲም ደግሞ መስርቶ በአዲስ አሰራር ሌላ ሴንተር ይዞ እየመጣ ነውና የዚህ የሊደርሺፑ ሰልፍለስ የሆነ አስተሳሰብ ያመጣው ሂደትና እንዲሁም ደግሞ ለታካሚዎችም ተደራሽ መሆን በየቦታው በምንሄድ ጊዜ ታካሚዎች እዛ ያገኙናል። ስለዚህ ወደ የበለጠ ወደ ታካሚው ደግሞ መቅረብም ስላለብን በሚል ያመጣነው ነገር ነው። የበለጠ ደግሞ ዶክተር ሄኖክ ይጨምርበታል። ሌሎች ተቋሞችን ማቋቋም የሚለው መጀመሪያ የነበረ ኮንሴፕት አይደለም። በጊዜ ሂደት የመጣ ኮንሴፕት። ያንን ሀሳብ እንደው መጀመሪያ ለማጋራት ትንሽ ፈርተን ነበር። በእርግጥ እኔና ደሱ የተወሰነ ጊዜ አውርተንበታል በዚህ ኢሹ እና ልክ ዶክተር ደሱ እንዳለው ትልቁ ነገር ምንድን ነው በጣም አቅም ያላቸው በጣም ኤክስፐርት የሆኑ እዚህ ውስጥ እኛ ቲም ውስጥ ቢሆኑ ብለን የምንመኛቸው ጎበዝ ሐኪሞች አሉ። በጣም ጎበዝ ሐኪሞች ኤክስፐርት የሆኑ ከዛ እነሱን በምን መልኩ ኢንኮርፖሬት እናርጋቸው የሚለው ይሄ ያው ፒኤልሲ ስለሆነ እዚህ ውስጥ የማስገባት ምንም እድል አላገኘንም። ሁለት ኦፖርቹኒቲ ነው አየን ከዛ ውስጥ። አንደኛ ጓደኞቻችን እኛ ባለን ሌቭል ኮንፊደንስ እና ደስታ እና ፕራክቲስ ማድረግ በሚችሉበት አቅም ፕራክቲስ የሚያደርጉበት ኦፖርቹኒቲ ነው። ሁለተኛ ላንሴት እንደ ሕክምና ተቋም መገናኛ ጋር ብቻ ሆኖ ሁሉንም ማዳረስ አይችልም። ከዛ ደግሞ መገናኛ ውስጥ ያለችውም ተቋም ማዳረስ የምትችለው የህብረተሰብ ክፍል በጣም ሊሚትድ ነው። ኢትዮጵያ በጣም ትልቅ ሀገር ነች። አዲስ አበባ በጣም ትልቅ ከተማ ነው። ከዚህ በኋላ 30-40 ሆስፒታልን ቢከፈት እስቲ እንሄደዋለን። አሁን እኛ ግን እንደ ላንሴት ምን መስራት እንችላለን ነው ከዛ ውስጥ ሪያሊቲ ነው ማየት ያለብን። ያንን ስናይ ብዙ አማራጮችን አሰብን፣ ብዙ የቢዝነስ ሰዎችን አማከርን። እንዴት አድርገን ነው እኛን ጓደኞቻችንን ከኛ ጋር አብረው እንዲሰሩ ማድረግ እንችል። አንፎርቹኔትሊ እኛ ሀገር ውስጥ ያሉ ህጎች ያንን ኢንኮርፖሬት ሊያደርግልን አልቻለም። እንደ ግሩፕ አሰብን፣ ፒኤልሲ ወደ አክሲዮን መቀየር ይቻላል፣ ብዙ ነገሮችን አሰብን። በኋላ ግን አድቫይዝ ያደረጉን እንግዲህ ኤክስፐርቶች አድቫይዝ ያደረጉ ምንድነው በእናንተ ስም ማደራጀት ትችላላችሁ የሚለው። ከዛ በኋላ ተነስተን ነው እንግዲህ አይ በቃ ከኛ ውስጥ አቅም ያለው ያንን ሊድ ማድረግ የሚችል ኤክስፐርት እናስቀምጥና በዛ ስር እነዛን ሐኪሞች እያደራጀን ወደ ተቋምነት እንቀይራቸው የሚለውን መጀመሪያውን ትልቅ ኃላፊነት ወስዶ እንግዲህ የሰራው ደሱ ነው እና ደግሞ በጣም አስደሳች በሆነ መልኩ ሰክሰስፉል አድርጎ የሰራው ተቋሙን እና ያ እንግዲህ ላንሴት ብሔራዊ ጋ ያለው ተቋም የመጀመሪያው ኢንዲፔንደንት ሆኖ የተቋቋመ በላንሴት ስም የተቋቋመ ተቋም ነው። አሁን ያው ራሱን ችሎ ኢንዲፔንደንት ሆኖ ኤክስፐርቶችን ይዘው እኛ ራሳችን አንዳንድ ሄደን የምንቀመጥበት ቦታ ሆኗል እና ያው በሂደት እንደዛ መጡ። ከዛ ያው ይሄ ልክ ያንን በምናቋቁምበት ጊዜ ነው ዶክተር ሲሳይ ያው ካለው ስፔሻሊቲ አንጻር ደግሞ ይሄ እኮ ሜዲካል ስፔሻሊቲ ሴንተር መስራታችን ጥሩ ነው፣ ግን ኢትዮጵያ ውስጥ ደግሞ በእኛ ሌቭል በኤክስፐርቲዝ የሚሰጥ የሰብ ስፔሻሊቲ ኬር ያለው የእናቶችና ህፃናት ሆስፒታል
የኛ ኃላፊነት መሰራት አለበት የሚለውን ሐሳብ ይዞ መጣ። ከዛ ከዶክተር ሲሳይ ጋር ደግሞ ያንን ያው ድካሙ ቀላል አይደለም። ብዙ ሰዎችን ማናገር፣ ብዙ ሰዎችን ሬክሩት ማድረግ፣ ማሳመን፣ የላንሴትን ኮንሴፕትና ሜንታሊቲ ሰዎች ውስጥ እንዲሰርጽ ማድረግ፣ የግሩፕ ሜንታሊቲን ዴቨሎፕ እንዲያደርጉ ማድረግ። ከዛ ደግሞ በጣም እድለኛ ነበር። በጣም በቃ ምርጥ ኤክሰፕሽናል የሆኑ ሐኪሞችን በህፃናት ሕክምናም በእናቶችና ህፃናት ሕክምናም ሰብ ስፔሻሊስቶችን በደንብ አገኘን። በዛ ሁለተኛውን ሴንተር ማደራጀት ጀመር ማለት ነው። እንደዚህ እያለ ያው ኤክስፐርቲዞቹ ደግሞ ሲገናኙ ከዛ ስሙዝ ነው የሚሆነው። አቅም ያለው ሰው ከተገናኘም ተቋሙ ምንም የሚያስቸግር ነገር የለም። ዶክተር እንዳለን እንጠይቅ ነው። ኔክስት ቬንቸራችን በዶክተር እንዳለ ነው አይደል? አንተ ሪሰርች ኢንቱዚያስት ነህ አይደል? እንዴት ነው ወደ አካዳሚ ሪሰርች ሴንተር ላይ አካዳሚ ሴንተር ላይ ሚኖር እሱ ቆይ ከዛ ፊት ደሳለሁ ያላት አንድ ኪወርድ አለች። ሰልፍለስ ሊደርሺፕ ያለው ነገር ነው። ብዙ ፒኤልሲዎችን ተሞክረው ከዚህ በፊት እናውቃለን፣ የተሳኩም እናውቃለን። እና ያው እያንዳንዱ ሰው ከዛ አክቲቪቲ ውስጥ ምን ቤኒፊት ጌን ያደርጋለሁ ብሎ ማሰቡ ያው የተለመደ ነው፣ ናቹራልም ነው፣ ራይትም ነው ማለት እንችላለን። እሱ ራይት ከሆነ እኛ ጋር የሆነው ነገር ሮንግ ሊሆን ነው ማለት ነው። እና ግን ያ ነው ኖርሙ እሱ ነበር። እና ላንሴት ጋር ግን ላንሴትን ሊድ ማድረግ የሰራተኛው ቁጥር እንግዲህ የምታውቂው ነው ዋናው። እንደገና ብራንቾቹ ላይ ዶክተር ደሳለሁ እና ዶክተር ሲሳይ አክቲቪቲያቸው እዚህ ሆስፒታል ነው ያለው። ክሊኒካል አክቲቪቲያቸው ሊድ የሚያደርጉት ተቋም ደግሞ እዛ ነው። ሆስፒታል ኢዝ ኤ ቢት ኮምፕሌክስ፣ ሰው ማኔጅ ማድረጉ አለ፣ ፋይናንሻል ማኔጅመንት እና ይህን ኮምፕሌክስ የሆነ ስራ ሰው ለአንድ ደቂቃ ለሰራው ነገር ጥቅም በሚጠይቅበት ዘመን ላይ ለአመታት ዊዝ ኖ ቤኒፊት ኤንድ ናይት ማለት ነው። አንዳንዴ ስብሰባ ማታውን ላይ ያመሻሉ። አብዛኞቻችን ክሊኒካል ስራ ሰርተን ነው የምንሄደው። ይህንን ያለምንም ክፍያ ላንሴት ላይ ዶክተር ሄኖክ፣ ዶክተር ክብሩና ዶክተር ሰላም ኤምሲኤችን ሲሳይ ቁጥር ሁለቱን ደግሞ ዶክተር ደሳለሁ ማለት ነው ላንሴት ብሔራዊ በነፃ ነው እየሰሩ ያሉት። ይሄ የተለመደ አሰራር እና የሰክሰሳችን ምንጭ ለመገናኘት ግሩፕ ስፒሪት ያለው ሰው ተሰብስበን ሳስቴን አድርጎ ለመሄድ ደግሞ እንዲህ አይነት መንፈሶች ያስፈልጉን ነበር። አብሶሉትሊ ከራሱ ውጭ ማሰብ የሚችል ጥቅም የለኝም አሁን ግሩፑ ይጠቀማል፣ ግሩፑ ከሚያገኘው ጥቅም እኔ እጠቀማለሁ ብለው ስላሰቡ ላንሴት ማደግ ችለዋል። እና ኤክሰፕሽናል ነው፣ አንዩዥዋል ፎር ኤኒ ግሩፕ። እና ይሄ ነገር ደግሞ ስፒሪቱ በቃ አሁን ሁሉም ስለሰረጸ ኢቨን አዲስ ጆይን ያደረጉ ልጆች ራሱ እንደዛው ነው የሚያገለግሉት። ለእያንዳንዱ ነገር ክፍያ አይጠይቁም። እና ይሄ ትልቅ ነገር ነው ልንፈልገን የተነሳው ነጥብ። የሚቀጥለው እንግዲህ እንደ ራዕይ የተያዘ ያው ጤና ተቋም መክፈትና ሪሰርች ሴንተር ማለት ነው። ያው ትምህርት ተቋም እና ሪሰርች ሴንተር ያው አንድ ፒያሳ አካባቢ ያው የጀመርነው ዲል አለ። ዘሪል አክቲቪቲ አልተጀመረም፣ አሁን ህንጻው ላይ ነው እየሰራ ያለ ነው። ግን ኢን ዘ ሎንግ ራን ይሄን የሚያክል ካሊበር ያለው ግሩፕ ይዘን ከ6977 የሚሆን ኦልሞስት ኦል ማለት በሚቻል ደረጃ ሳብ ስፔሻሊቲ ሌቭል ያለ ባለሙያ ይዘን ሰርቪስ ብቻ መስጠት ፌር አይሆንም። ኦልሞስት ኦል አሁንም ማለት ይቻላል አስተማሪዎች ናቸው። ክሎስ ቱ 95% ወይም 90% በላይ ጥቁር አንበሳ ያለ ስታፍ ስለሆነ የሚያስተምር በሳብ ስፔሻሊቲ ሌቭል የሚያስተምር ፖስት ግራጁዌት የሚያስተምር ሬዚደንሲ እና አንደር ግራጁዌት ሰርቪስ ብቻ መቀጠሉ ፌር ይሆናል ወይ? ስለዚህ ግሩፕ ይዘን የግድ መጀመር አለብን ብለናል። ያው ብዙ ሜዲካል ስኩል የመንግስትም ሆነ የግል ሀገሪቱ ውስጥ ያለውን ስናይ ማንፓወሩን የምናውቀው ነው። ያው በመንግስት ክራይቴሪያ በቂ ነው። ያ በቂ ከሆነ ደግሞ የስብስብ ከበቂ በላይ ኃይል አለው። ሃይሊ ኤክስፒሪየንስድ ግሩፕ ነው። ሃይሊ ስል ቁጥር ብቻ እንደሆነ ይታሰብልኝ ዘ ነምበር ኦፍ ይርስ ዊ ሃቭ ሰርቭድ ለማለት ነው። እና ይሄን ግሩፕ ይዘን ያው መክፈት የግድ ስለሆነ ያንን በታሳቢ ይዘናል። ቲቺንግ ሲታሰብ ደግሞ አብሮ የሚመጣ ነገር አለ፣ ሪሰርች ነው። የአዲስ የሚከፈለው ተቋም ሁለቱን አክቲቪቲዎች ግምት ውስጥ ያስገባ ነው ማለት ነው። ጥቁር አንበሳ ስንሰራ ሰርቪስ፣ ቲቺንግ እና ሪሰርች አለና እዚህም አሁን እሱን ነው ዱፕሊኬት ማድረግ የምፈልገው። ያው ወደፊት በስፋት የምንሰራበትና የዛን ጊዜ እንግዲህ ዲቴይል እንገልጣለን። ለጊዜው ሪሰርች ኤንድ ፐብሊኬሽን ኮሚቴ ተቋቁሟል። ያው በዛ ላይ የገነባን እንሄዳለን ማለት ነው። ያው በነገራችን ላይ አሁን ላንሴት ኢንስቲትዩሽናል ሪቪው ቦርድ አለው።
የሪሰርች ኢንስቲትዩሽናል ሪቪው ቦርድ በሀገሪቱ በትምህርት ሚኒስቴር እውቅና የተሰጠው ተቋም ነው። ዶክተር ዮሐንስ ይመራዋል። ዶክተር ቤተልሔም ኮኦርዲኔት ታደርገዋለች። ራሱን የቻለ ኢቲክስ ኮሚቴ ያለው ትልቅ የኢቲክስ ሪቪው ኮሚቴ አለ። በዛም ሪቪው ፕሮፖዛሎች እየተደረጉ ነው። ፕሮፖዛሎችንም እየተቀበልን ነው። ይሄ ደግሞ እንደ ስፕሪንግ ቦርድ መንደርደሪያ ሆኖ ሪሰርች አካዳሚ እንዲሁም ደግሞ አካዳሚክ ሴንተር ሜዲካል ስኩል ያስከፍተን ይሆናል ብዬ ተስፋ አደርጋለሁ እና ሁሉንም ክራይቴሪያዎች ነው ያለፈው። በዚህ በጣም ደስተኞች ነን። So what's next for Lancet? ዶክተር ሄኖክ? ያው የህክምና ተቋም ኢንድ የለውም። ህክምና አሁን እኛ ያለንበት ሌቭል ውጮች ካሉበት በደንብ ዝቅ ያለ። የመጀመሪያው ትልቁ ስራችን መሆን ያለበት እኛን ከውጭ ስታንዳርድ ጋር ማስተካከል መሰረታዊ ስራ ነው። የመጀመሪያው ስራችን የሚሆነው ይሄንን መስጠት የሚችል ተቋምን መገንባት፣ ይሄንን መስጠት የሚችል ኢኩፕመንቶችን ኦን ማድረግ፣ ብዙዎቹን ኦልሬዲ ያደርገናቸዋል። ይሄን መስጠት የሚችል ካሊበር ወይም ፕሮፌሽናል መሰብሰብ ነው። ኦልሬዲ ሰብስበዋል። ትልቁ ስራችን የሚሆነው ያንን ስሙዝ የሆነ የህክምና አገልግሎት መስጠት የሚችል አድቫንስድ የሆነ ኢንስቲትዩሽን መገንባት ነው። ትልቁ ታርጌታችን መሆን ያለበት እሱ ነው። ያ ነው እንግዲህ አሁን ዶክተር እንዳለው የላንሴት መመስረቻችን ላይ 3 ነገሮችን ፒላር አድርገን አስቀምጠናል። ቢኮዝ የህክምና አገልግሎት እነዚህ 3ቱ ነገሮች ካልተሟሉለት ወደ ፐርፌክሽን መሄድ አይችልም። ዓለም ላይ ያሉትን ትልቅ ተቋሞች ብናይ ኦል እነዚህን 3 ነገሮች ይዘው ስለተነሱ ነው ሰክሰስፉል የሆኑት። አንደኛው ኤክስፐርት፣ ምንም ጥያቄ የለም፣ ሰዎችን ማፍራት። አሁን ያለነው ሰዎች አለን። ይሄ ነገር ለጀኔሬሽን እንዲሄድ ከፈለግን ይሄ ጊዜያዊ ሰው ነው። እኛ ያለነው ላለንበት ጊዜ ነው፣ ሰርቭ ማድረግ ለምንችልበት ጊዜ ነው። ስለዚህ ይሄንን ኤክስፐርት እየተካ የሚሄድ አቅም ያለው በዚህ ሜንታሊቲ በዚህ ካሊበር ላይ የተቀመጠ ሰው ከስር ከስር እያፈሩ መተካት ኢምፖርታንት ነገር ነው። ዶክተር እንዳለ ያለው ሜዲካል ኤዱኬሽን እና ሪሰርች ኢንስቲትዩት ያንን መስራት አለበት፣ ማንዳተሪ። ሁለተኛው የህክምና ትልቁ ማነቆ መድኃኒት አቅርቦትና ፋርማሲቲካል። ያንን ላንሴት እንደ ትንሽ ነገር አያየውም። ለምን? ከምንሰጠው አገልግሎት አንጻር የምንጠቀው መድኃኒት የምንጠቀው ኢኩፕመንት በጣም ሂውጅ ነው። ስለዚህ ነው እኛም በራሳችን ላንሴት እንደ ሆልሴልም እንደ ኢምፖርትም የፋርማሲቲካል ኒዶቻችንን ለማሟላት የራሳችን ተቋም የገነባ ነው። ሶስተኛው ሰርቪሱን ለመስጠት ደግሞ ያው አሁን ካለንበት ይሄ ህንፃና የአገልግሎት ቦታ ያው የተሰራበት ፐርፐዝ ለሌላ ስለሆነ ይሄንን ወደ ሆስፒታል ስሙዝ አገልግሎት ለመቀየር ብዙ ዲፊካልቲዎች አሉ። አፕሮፕሪየት የሚሆነው ይሄንን ተቋም ስሙዝሊ መስራት የሚችልበት የዓለም አቀፍ ደረጃን የጠበቀ ሆስፒታል መገንባት ነው። ያ መሰረታዊ በቃ የመጀመሪያው ታርጌታችን እሱ ነው የሚሆነው። እሱን እነዚህ 3ቱ ነገሮች ካጣመረን ከሌላው ዓለም ጋር የማንወዳደርበት ምንም ምክንያት የለም። ዌር ኦን ዘ ዌይ። እሺ ፎር ዘ ኔክስት ጄኔሬሽን ፊዚሻኖችም ሆነ ሌሎች ሄልዝ ኬር ፕሮፌሽናሎች ምን የምታስተላልፉት ላይክ መልእክት ወይም ምክር አለ? ከታላቅ ነው ምክር የሚጀምረው። አሁን እንግዲህ እንደ ላንሴት ወይስ እንደ ግለሰብ ነው? ያው ፎከስድ መሆን ያስፈልጋል፣ ፕላንድ መሆን ያስፈልጋል። የአብዛኞቻችን ጉዞ ሐኪም መሆን ትፈልጋለች፣ ሐኪም ትሆኛለሽ። ከዛ የሚመጣ ፊት ለፊት የሚመጣውን ነገር እየያዙ ማሄድ ነው። ሰውላ ስፔሻላይዝ ያደርጋል፣ እናደርጋለን። እንደዛ ነው የተጓዝነው። ግን መሆን የለበትም። በቃ ዛሬ ላይ ሆኖ አንደርግራጁዌት የተማሩን ልጆች መጨረሻ ላይ ፓዛቸው ምን መሆን እንዳለበት ፕላን ማድረግ አለባቸው። የሚያዩት ብዙ ነገር ስላለ የቴክኖሎጂ ዘመን ነውና ፎከስድ እና ፕላንድ የሆነ ላይፍ ሊድ ቢያደርጉ። ሌላው ትልቁ ነገር ምናልባት በተወሰነ መልክ እንደው ኮሬክት ቢሆን የማስበው ስኪል ዴቨሎፕመንት ላይ ፎከስ ቢያደርጉ። ወጣት ሐኪሞች በተለይ ስፔሻላይዝ አድርገው ሲወጡ ኢንተርን ጀነራል ሰርጀሪ ራሳቸውን በሙያ ማብቃት ነገር ላይ ዋናው ይገባናል ያሉ ቻሌንጆች። ግን እነዛ ቻሌንጆች የሚፈቱት ደግሞ አሁን በምናየው መንገድ ብቻ ሳይሆን ራስን በቃ ቻሌንጆቹ እንዳሉ ሆነው ብቁ ሆኖ ማግኘት ነውና ብቁ የሆነ ሰው ደግሞ የጊዜ ጉዳይ ነው እንጂ መሆን ያለበት ነገር ሁሉ ይኖራልና
ራሳችሁን ደቨሎፕ አድርጉ ነው በቃ አብቁ ነው ትልቁ ማለት የምፈልገው ነገር። ሌላው ነገር በኋላ መታሰብ ያለብን ነገር ነው። ያው ምክርና ቡጢ ለሰጪው ቀላል ነው፣ ለተቀባዩ ከባድ ነው ይባላል። እና እኔ የሚታየኝ ምንድነው አንደኛ ራስን በእውቀትና በስኪል ማብቃት ጥሩ ነው ብዬ አስባለሁ። እውቀት ችሎታ መጥፎ ጊዜንም ጥሩ ጊዜንም ያሳልፋል፣ ለደህና ደረጃ ያደርሳል። አንዱ እሱ ነው። እውቀትና ችሎታም ኑሮም ደግሞ ጽናት ከሌለ ውድቀትን ያስከትላልና በያዙት ነገር መጽናት ጥሩ ነው። እኛ ለምሳሌ አሁን ከኛ እንደ ትምህርት ሊወሰድ የሚችለው ጥናታችን ነው። እንደጀመርን አካባቢ ሌላ ቦታ መስራት እየቻልን ታካሚዎች እያሉን በትነን መጠን እዚህ ቁጭ ብለን የምንውልባቸውና የምናሳልፍባቸው በጣም በርካታ ጊዜዎች አሉ። የሚጠበቅብን ክፍያ መክፈል አቅቶም ብዙ ስንንገዳገድ የቆየንባቸው ጊዜያት አሉ። ቁጭ ብለን የምንውልበት ጊዜ ነበረ ላንሴት ውስጥ። ስለዚህ ጽናት በጣም ኢምፖርታንት ነው። ሬዚሊያንስ ጥናት ቁጭ ብሎ ያን ስራ መስራት በጣም አስፈላጊ ነው። እኛ ስንተጋ ነው ታካሚውም ስራውም ወደኛ የሚመጣው እና 10 ያባረረ አንድ አይዝም ይባላል። እዛም መሯሯጥ አያስፈልግም። አንደኛ እዛም ሄደን ለሌላው ወንድማችን ለሌላው ወገናችን የሚሆነውን ስራ መሻማት ማበላሸት የለብንም። እዚህ ያለውንም ደግሞ በትነን መሄድ የለብንም እና በያዝነው ስራ ላይ ከጸናን ሰክሰስፉል እንሆናለን ብዬ አስባለሁ። ይሄን ምክር ማስተላለፍ ፈልጋለሁ። ተጨማሪ ምንድነው ፕሮፌሽኖች የሚሰጡን እውቀት አለ። አንድ ሰው እኔ አባቴ ሁል ጊዜ የሚነግረኝ ስላለ ምንም ነገር መሆን ትችላለህ ማለት ሊስትሮም ሆን ሐኪምም ሆን ኢንጂነርም ሆን ያለህበት ቦታ ላይ ቶፕ ሰው ከሆንክ አንተ you'll be getting everything you want. የምትመርጠው ስትሪም አይደለም ወይም የምትመርጠው ዲሲፕሊን አይደለም ማተር የሚያደርገው በዛ ቦታ ላይ the best ሰው ለመሆን መሞከር ነው። ያ እውቀትና ስኪል ነው የሚፈልገው። ግን አሁን ያለንበት ዓለምና ኢንቫይሮንመንት ደግሞ ከዛም በላይ ይፈልጋል። በእርግጥ the best ሐኪም ሆኖ the best ስፔሻሊስት ሆኖ ጎልድ ሜዳሊስት ሆኖ ተመርቆ ወጥቶ ኢሚዲየትሊ የሚፈልገውን ነገር ያገኛል። አብሮ ምን ይፈልጋሉ? ከዛ ጋር ቨርሲቲሊቲ ነው። ቨርሲቲሊቲ ማለት ሁለገብነት። ሰዎች ተመርቀው ሲወጡ መቀጠርን ወይም መፈለግን ብቸኛ መንገድ አድርጎ ማየት የለባቸው። we have to be innovative. ኢኖቬቲቭ ስንሆን ደግሞ ሌሎች ሰዎች አንደርስታንድ እንደሚያደርጉት የእኛን ፊልድ ትተን ሌላ ፊልድ ውስጥ መግባትም አይደለም። ቢኮዝ የማናውቀው ፊልድ ውስጥ ስንገባ የበለጠ ፕሮብሌም እየፈጠር ነው ብለኛ ነው። ባለን ፊልድ ባለን እውቀት እኛ በተማርንበት ካሊበር ምን ቤስት መስራት እንችላለን የምንለውን እኛ ነው የምናውቀው። ስለዚህ በዛ ውስጥ ቨርሳታይል ለመሆን ኢኖቬቲቭ ለመሆን አዲስ ነገር ለመፍጠር መሞከር የበለጠ ሰክሰስ ይኖረዋል እና ያው ቶሎ እሱም እንዳለው ኢንዱራንስ ቶሎ ተስፋ አለመቁረጥ፣ አለመቀጠር ወይም የሚፈልጉትን ነገር ኢሚዲየትሊ አለማግኘት እንደ ትልቅ ፕሮብሌም አለመፍጠር ፕሮባብሊ ያንን እንደ ኦፖርቹኒቲ ፈጥሮ እኔ ባለኝ ፊልድ በተማርኩት እውቀት እስካሁን ያልተሰራ ለኮሚኒቲም ለፕሮፌሽናል የሚጠቅም ምን መፍጠር ይችላሉ ነው። ሀብ ሲን በጣም ብዙ ሐኪሞች አዳዲስ ነገሮችን ሲፈጥሩ አይተናል፣ የሚያስደምሙ ነገሮችን እና በዛም ትንሽ ከቦክስም ወጣ ብሎ ማሰብ ኢምፖርታንት። የዛሬው ቆይታችን ይሄን ይመስል ነበረ። ስለ ላንሴት ብዙ ነገሮችን እንዳወራን ልምድ እንደተለዋወጥን ተስፋ አደርጋለሁ። በተመሳሳይ ሌላ ፖድካስት የዛሬ ሳምንት እስከምንገናኝ ድረስ ደህና ቆዩ። ላንሴት አጠቃላይ ሆስፒታል